ኦቤን የሲቢ ኢትዮጵያ ፕሪሚየር ሊግ ዘንድሮ እንዴት አሳለፈ የሚለውን ለማንሳት እወዳለሁ። የዛሬ ዓመት ገደማ ይህን ፕሮግራም ስንጀምር ጥርጣሬዎች ነበሩ፣ አለማመኖች ነበሩ። ይህን ስራ ለመጀመሪያ ጊዜ ስለምንሰራው የለመድነው የውጭን ድርጅት ስለሆነ የምናየው የውጭን ስራ ስለሆነ በአገር በቀል ተቋም በአገር በቀል ሚዲያ የስራ ይሳካ ይሆን እንዴ የሚለው የብዙ ሰው ሐሳብ ነበር። እኛ ግን በራሳችን እርግጠኞች ነበርን ዴሊቨር ማድረግ እንደምንችል፣ የምንሰራው ስራ ዓለም የሰራውን እንጂ ሌላ አዲስ የምንፈጥረው ነገር እንደሌለ፣ ለዚህ ደግሞ ኢትዮጵያኖች በስፖርቱ መድረክ በተለያዩ አጋጣሚዎች የፈጸሙትን ጀግንነት እኛ በስራ መድገም እንችላለን የሚለው ጽኑ ሐሳብ ስለነበረ በዚህ መልኩ ዓመቱን ልናሳልፍ ችለናል። ከሊግ ካምፓኒው ጋር በነበረን አግሪመንት የገባነው 250 ጨዋታዎችን ለማስተላለፍ ነበረ። ቢዮንድ ዚ አግሪመንት 293 ጨዋታዎችን ለህዝባችን ተደራሽ አድርገናል። በሶስት ቋንቋዎች በአፋን ኦሮሞ፣ በአማርኛና በትግርኛ በተቻለ መጠን ህዝባችን ኳሱን ኢንጆይ እንዲያደርግ እድሉን አመቻችተናል። ለመጀመሪያ ጊዜ በኢትዮጵያ ፕሪሚየር ሊግ ታሪክ ከሁለት ስቴዲየሞች በተመሳሳይ ኳሊቲ እግር ኳስን ተደራሽ ያደረግንበት የኛ ምርጡ ዓመት ነበር። ትልቁ የምስራች ፉትቦል ፎር ኦል ኢትዮጵያንስ ብለን እግር ኳስ ለሁሉም ዜጋችን በነፃ ማድረስ አለብን። ህዝባችን ኳስ እየወደደ በአክሰስ ምክንያት ባለመክፈሉ ምክንያት ሳያይ መቅረት የለበትም። ተጫዋቾቻችን ኤክስፖዠር ሊኖራቸው ይገባል። ቤተሰብ ልጆቹን ላይ ይገባል። ታዳጊዎችን ኢንስፓየር ማድረግ አለብን ብለን ፍሪ ቱ ኤር የሚለው ውሳኔ ዘመኑ የገንዘብ ዘመኑ የቢዝነስ አብዛኞቹ ድርጅቶች ለማትረፍ ገንዘብ ለመስራት በሚሰሩበት ዘመን እኛ ከህዝባችን ብንጀምር ይሻላል ብለን ፍሪ ቱ ኤር ነው ያደረግነው። በቴሌቪዥን በፒሲ በስልኩ ላይ ሰው ኳስን ኢዚሊ ኢንጆይ ያደረገበት ዓመት ነበር። በሶሻል ሚዲያ ፕላትፎርሞች ሰው በሚመቸው እንዲያይም እንደዚሁ በነፃ ያቀረብንበት ነበር። ህዝባችንን ከራቀው ኢትዮጵያ ፕሪሚየር ሊግ ጋር መልሰን ያገናኘንበት ዓመት እንደሆነ ማንሳት እንችላለን። ብዙ ጄኔሬሽን ኢንስፓየር ያደረግንበት ዓመትም ነበር። ሌላው ትልቁና አዲሱ ነገር ከቴክኒካል ፓርትነራችን ከጎፈሬ ስፖርትስ ብራንድ ጋር በመሆን የፕሌየር ኦፍ ዘ ማች ሽልማትን የጀመርንበት ዓመት ነበረ። ተጫዋቾች ተጨባጭ የሚታወስ ነገር እንዲኖራቸው፣ ሌሎች ኢንስፓየር እንዲሆኑ፣ የሊጉ ላይ አዲስ ነገር እንዲመጣ እንደዚሁ ያደረግንበት አዲሱ ዓመታችን ነበር። ኳሱ ከማስተላለፍ ውጪ ለኮሚኒቲያችን ደግሞ መልሰን መስጠት አለብን ማበርከት አለብን ብለን ከኢትዮጵያ ንግድ ባንክ ከታይትል ስፖንሰራችን ሁሌም የሚታመኑበት ባንክ ጋር በመሆን ለ10 የታዳጊ የእግር ኳስ ቡድኖች የእግር ኳስ ትጥቆችን ለሁሉም ቡድኖች በነፃ አቅርበናል። ይሄ መልሰን ለህዝባችን የሰጠንበት ሆፖች ተስፋዎች እንዲለመልሙ ያደረግንበት ሌላው ትልቁ ስራችን ነው። የኢትዮጵያ ንግድ ባንክን በዚህ አጋጣሚ መልሼ ማመስገን እፈልጋለሁ። ያልተለመደውና ዘንድሮ እንደ አዲስ የሰራነው ነገር ደግሞ ሊጉን የበለጠ ፕሮሞት ማድረግ፣ የበለጠ ማስተዋወቅ፣ ሰው የበለጠ ወደ ኳስ እንዲመጣ ወደ ስቴዲየም እንዲመጣ መስራት ነበረ። ሮድ ሾዎችን አዘጋጅተናል፣ ጌሞችን አዘጋጅተናል፣ ሽልማቶችን ስጦታዎችን በማበርከት ሰው የበለጠ ወደ ኳሱ እንዲመጣ ያደረግንበት ነበር። ውጤቱም እዚህ ላይ እንደሚታየው ወጣቶች፣ ሴቶች፣ አረጋውያን ሁሉም ሰው ለኳስ ያለውን ፓሽን ያሳየበት፣ ይሄንን ደግሞ መልሰን ኢግናይት ለማድረግ የሞከርንበት በጣም የተሳካው ሌላኛው ዓመታችን ነበር ብለን ማንሳት እንችላለን። ኦቤን በኢትዮጵያ ፕሪሚየር ሊግ በሲቢ የኢትዮጵያ ፕሪሚየር ሊግ ላይ ዘንድሮ የጨመረው ሌላኛው ነገር ደግሞ ጀግኖችን ማክበር ነው። ጀግኖቻችን ከዚህ በፊት ለሀገር ይለፋሉ፣ ለክለብ ይለፋሉ፣ ይተጋሉ፣ ግን ተገቢው ክብር በይፋ በህዝብ ፊት ሲሰጣቸው አልነበረም። ኦቤን ዘንድሮ በማናጅመንቱ ወስኖ ይሄንን ነገር ጀምሯል። ለመጀመሪያ ያክል በዚህ ዓመት 3 እግር ኳስን ያቆሙ ሌጀንዶቻችን መስዑድ መሐመድ፣ ሽመልስ በቀለና ለጌታነህ ከበደ የሚገባቸውን ባይሆን እንኳን ክብር ለመስጠት ጥረት አድርገናል። ይሄም አንዱ የተሳካው ስራችንን ብለን ማንሳት እንችላለን። ያለንን ክብር አሳይተናል። ጄኔሬሽንን ኢንስፓየር አድርገናል። እነሱም ደግሞ ሌጋሲያቸው
በተጨባጭ ነገር እንዲቀመጥ የሞከርንበት ዓመት ነበር ብለን ማንሳት እንችላለን። ሌላኛው ኦቤን ዘንድሮ የሰራው ነገር የሊጋችን የመዝጊያ ፕሮግራም ከዚህ በፊት አፒሊንግ አልነበረም። የክሎዚንግ ሴሬሞኒው የአዋርድ ሴሬሞኒውም በኢትዮጵያ እግር ኳስ ልክ በህዝባችን ልክ አልነበረም። ይሄንን በተቻለ መጠን ዘንድሮ አዳዲስ ነገሮችን ኢሊቬት ለማድረግ ሞክረናል። አዋሳ ላይ የነበረውን ደማቅ የመዝጊያ ዝግጅት ሁላችንም የምናስታውሰው ነው። የዛሬው ምሽት ቆይታችንም ሽልማትም በተቻለ መጠን ከነበረው ትንሽ በገንዘብ ደረጃም ኮሚትመንቱን ወስደን ኢምፕሩቭ ለማድረግ የሞከርንበት ዓመት ነበር ብለን ማንሳት እንችላለን። ሌላኛው በእግር ኳሳችን ኢትዮጵያዊነታችንን ማጠናከር፣ ብሔራዊ በዓላቶቻችን እንዲታሰቡ ማድረግ፣ ኳሱ ለፍቅር ኳሱ ለአንድነት ያለውን ፓወር ለመጠቀም የሞከርንበት ዓመት ነበረ። ናሽናል ደረጃ የሚከበሩ በዓሎችን እንደዚሁ ታሳቢ አድርገን እንዲታወሱ አድርገን ከሊግ ካምፓኒው ጋር በትብብር የሰራንበትና ሌላኛው ትልቁ የእግር ኳሳችን የዘንድሮ የሲቢ ፕሪሚየር ሊግ ክንውን ነበር ብለን ማንሳት እንችላለን። ከአቀራረብ አንጻር ከስቱዲዮ ለመጀመሪያ ጊዜ የጀመርንበት ነው። ከዚህ በፊት አልነበረም። ከፒች ሳይድ ፋን ዞን እንደዚሁ ከተማ ውስጥ የሚገኙ ባሮች በመሄድ ከሜዳ ውጪ ያለውን የህዝቡን ፊሊንግ ከሜዳ ውጪ ያለውን ኤክስፔክቴሽን በከተሞች ዞረን ለማሳየት ጥረት አድርገናል። ፕሪ ፕሮዳክሽኖችን ወደ 300 የሚበልጡ ከጫዋታው በፊት የሚቀርቡ ጌሙን ሞር ኢንሄንስ ሊያደርጉ የሚችሉ ለኢንዴፕዝ አናሊሲስ መነሻ ሊሆኑ የሚችሉ ስራዎችን የሰራንበት ዓመት ነው። ጉምቱ የተባሉ በሙያው የበቁ ኮች አድርገው ያለፉ ተጫውተው ያለፉ እግር ኳስን ተምሮ ያለፉ ባለሙያዎችን በመጋበዝ እንዲተነትኑ ያደረግንበት ሌላኛው ዓመት ነው። ተጠናክሮ የሚቀጥል ይሆናል። ቅድም መግቢያ ላይ እንደተጠቀሰው ታላላቅ ሰዎች ታዋቂ ሰዎች ወደ ኢትዮጵያ ሲመጡ ወደ እግር ኳሳችን በማምጣት ሊጋችን የበለጠ እንዲታወቅ የበለጠ ፕሮሞት እንዲሆን ሲመለሱ የሆነ ነገር ስለ እግር ኳሳችን ይዘው ሄደው በተቻላቸው መጠን ኮንትሪቢዩት እንዲያደርጉ ለማድረግ ጥረት አድርገናል። ቱሪዝምን በዚሁ አጋጣሚ ፕሮሞት ለማድረግ ጥረት አድርገናል። ሚቾን እንደዚሁ ባካሪ ሳኛ በመጡበት ሰዓት ወደ ስቴዲየም አምጥተን ላይቭ ላይ ጋብዘናቸው እግር ኳሳችንን ሲሄዱ ፕሮሞት እንዲያደርጉ ሲኖሩም ደግሞ የበለጠ እንዲያጠናክሩ ለማድረግ ጥረት አድርገናል። ይሄ ዘንድሮ የነበረን ነገር ባጭሩ ሲቀርብ ነው። ለቀጣዩ ዓመት ምን ይኖረናል? የዘንድሮ ፕሮዳክሽናችን አብዛኞቻችሁ እንዳነሳችሁት ጥሩ የሚባል ነው። ቀጣይ ዓመት ላይ ደግሞ የበለጡ ፕሮዳክሽኖችን ክሬቲቪቲዎችን ጨምረን እግር ኳሳችን ከዚህ በላይ ሳቢ በሆነ ደረጃ የምንሰራበት ይሆናል። ኮንቴንታችንን ከዚህ በላይ ዴፕዝ እንዲኖረው አናሊሲስ እንዲኖረው ኢንሳይት እንዲኖረው የምንሰራበት ይኖራል። ፕሬዘንቴሽናችን አሁን ካለው አንድ ደረጃ ከፍ እንዲል የምንሰራበት ይሆናል። ከቴክኖሎጂ አንጻር ባለን ላይ እየጨመርን ደግሞ እግር ኳሳችን የበለጠ ሳቢና ለሁሉም ተደራሽ የሚሆንበትን ሁኔታ የምናመቻች ይሆናል። ከዚህ ሁሉ ጀርባ ያሉ ጀግኖች አሉ። ዛሬ በኢትዮጵያ ሕዝብ ፊት ላመሰግናቸው የምፈልገው እነሱም በዚህ በሲቢ የኢትዮጵያ ፕሪሚየር ሊግ ኦቤንን ወክለው ሲሰሩ የነበሩ በምስሉ ላይ የምትመለከቷቸው ክሮች ናቸው። ዛሬ የምናወራው ዛሬ ሴሌብሬት የምናደርገው ሰክሰስ እንዲገኝ የነሱ ሚና ወሳኝ ነበር። ልምድን፣ ታለንትን፣ ዕውቀትን፣ ዲሲፕሊንን፣ ኮሚትመንትና ቲምወርክን አንድ ላይ ለእግር ኳሱ ካለው ፓሽንና ለኢትዮጵያ ካላቸው ፍቅር ጋር አንድ ላይ ሆነው በተለያዩ ሰርከምስታንሶች ውስጥ በመስራት ይህ ስራ እንዲሳካ አድርገዋል። አንድ እንድታመሰግኑልኝ ጠይቃለሁ። ይህን ስራ እንድንሰራ በወጣው ማስታወቂያ በወጣው ጨረታ ካሸነፍን በኋላ ትረስት አድርጎን አምኖብን የሰጠንን የኢትዮጵያን ሊግ ካምፓኒ የአገር በቀል ተቋም ሊሰራ ይችላል፣ ትሰራላችሁ፣ እናምንባችኋለን፣ በርቱ ብለው ኮንቲኒየስ የሆነ ድጋፍ ሲያደርጉልን ስለነበረ በእናንተ ፊት ላመሰግናችሁ ፈልጋለሁ። አንድ ያመስግኑልኝ። ያሰብነው ነገር ከሊግ ካምፓኒው ጋር ያቀድነው ነገር የኢትዮጵያ ንግድ ባንክ ባይጨመርበት አይሳካም ነበር። የኢትዮጵያ ንግድ ባንክ ከዚህ በፊትም ከቢዝነሱ ውጪ ከባንኪንጉ ውጪ አገር ለትልልቅ ጉዳዮች ስትፈልገው ቀድሞ የሚገኝ ትልቅ ተቋም ነው። ኢትዮጵያን ኢኮኖሚ በደንብ አድርጎ ደግፏል። ዘንድሮ ደግሞ የኢትዮጵያን እግር ኳስ ትንሳኤ እንዲነሳ ለማድረግ ስንሰራ
አለው ብሎ ከጎናችን የቆመ ትልቁ የሀገራችን ተቋም ነው። እንደ ስሙ ሁሌም የሚተማመኑበት ባንክ እንደሆነ ስላሳየ የኢትዮጵያ ንግድ ባንክ የታይትል ስፖንሰር ስለሆነ ስፖንሰር ስላደረገ እግር ኳሳችን በዚህ መልኩ አመቱን በስኬት እንዲያጠናቅቅ ከጎናችን ስለቆመ በጣም ላመሰግን ወዳለሁ። እንድታመሰግኑልኝ ጠይቃለሁ። ቴክኒካል ፓርትነራችን ሆኖ የሰራው ጎፈሬ ጌሙ ላይ በቴክኒኩ ረገድ ከዚህ በፊት የነበሩ ስህተቶች እንዲታረሙ፣ ጥሩ እይታዎች እንዲመጡ፣ ኳሊቲው ከፍ እንዲል አብሮን ስለሰራ እነሱንም ማመስገን ፈልጋለሁ። በዚሁ አጋጣሚ እንድታመሰግኑልኝ ጠይቃለሁ።